አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበት ምክንያት ንገሪኝ። ሄርሚ እግዚአብሔር ይችል ምን ይሻላታል? በእናታችሁ ሐኪም ቤት እንዴት ሙሉ ቼክአፕ ተደረጊ። ሲያምር ነው ናት እንዴ? እንደዚህ ሆነሽማ እንዴት ታዲያ ታድርጊ? ያስፈልግማ አይባልም እንዴ? ላንቺው እኮ ነው። ጥላኛ ትሄድም የት እሄዳለሁ? ሄርሚ ያው ከአንቺ ጋር ነው እንዴ? ለኔ ምንም አይጠቅመኝም። ስለዚህ ቢያንስ አብራኝ ቆምሽ። የለም ታውቃለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁ ሳይሆን ማረካ እንዲህ ነው የኔ ልብ አምኖ ከተነካ። እኔ በነገራችን ላይ ማለት ነው በጣም ግርም ድንቅ የሚለኝ ነገር ማለት ነው ባለ ትዳር እንደሆኑ እያወቃችሁ የልጅ አባት እንደሆነ እያወቃችሁ ትዳር እንዳለው እያወቃችሁ ከአማረ ትዳሩ ላይ ከአማረ ቤቱ ላይ ሰውን ለመለየት ያንን ባለ ትዳር አለያይቶ የራሴ ያደርጋለሁ የምትሉ ሴቶች ጤነኞች ናችሁ፣ ግን እግዚአብሔርን ጤነኛ አትመስሉኝም ማለት ነው። አሁን ሄርሜላ ላይ የምትሆኙ ሁኔታ እንደዚህ የሚያደርግሽ ያ ሩታ ወደ ሩታ መመለስ አለበት። በቃ አንቺን ማየት የለበትም ስለተባልሽ ነው። አሁን ደግሞ አርግዝሽ እንደሆነ አላውቅም፣ የሆነ የእርግዝና እንትን ስታይል እያየንብሽ ነው። ግን አንቺ ሳትሆኚ እዚህ ጋር ትዳሩን ያልፈለገው አሁን ላይ ሳስበው አብርሃም ይመስለኛል። ሩታን የማይፈልገው ቢፈልግ እንዲህ ግን ህሌናችሁ እንዴት ነው እሺ የሚላችሁ? በስመ አብ ሄርሚ ዳንሽ እንዴት ነሽ? መሰለኝ እያዞረኝ ነበር ሐኪም ቤት ሄጄ ራስ ምታት በጣም ለቆብኛል። ተሳለ እንዴት ናችሁ? ይሁንሽ ነው ያለሽው። እግዚአብሔር በዚህ ሳምንት ይሁንሽ ሐኪም ቤት እስከመሄድ ድረስ እንጃ በቃ ድንገት ነው ያመመኝ። እኛ እኮ ነገሮች ግራ እያጋቡን ነው አሁን ማለት ነው። እኔ አሁን ላይ ግራ እየገባኝ ነው። በእኛ ምክንያት ከኛ ስለራቅሽ ብቻ ነው ወይንስ ሌላ ማናውቀው ነገር አለ? እንደዛ አይደለም። እና ታዲያ ቤተሰብ ምናምን ስራ ሰላም ነው ነገር ሌላ ጊዜ ወጥቼ የሆነ ነገር ስራሰርች መግባት አልቻልኩም። ከሰው ጋር መገናኘት አልቻልኩም። ሁሉም ነገር ደብሮኛል። ሁሉም ነገር አስጠልቶኛል። አላውቅም። ይሄን ነገር በእርግጥ አንተን ካጣሁት በኋላ ነው እንደዚህ አይነት ስሜት እየተሰማኝ ያለው። ግን ደግሞ መመለስ እንደማልችል ሳስበው በዛው ልክ ነው እየደበረኝ ያለው። በዛው ልክ ነው እየተጨነኩ ያለሁት። በዛ ነው። ስለዚህ በቃ በዚህ ልክ ባትጨነቁ ደስ ይለኛል። እኛ እኮ አንጨነቅም። ሄርሚ ቢያንስ ፈቅደንልሻል። በቃ ከዚህ በኋላ እንደ በፊት መሆን እንችላለን። አብረሽን መሆን ትችላለሽ። አብረሽን መዋል ትችላለሽ። ከኛ ጋር መገናኘት ትችላለሽ አልኩሽ። እንዲህ በቀደም አይ ይቅርብኝ። አሁን ከምጎዳው በላይ ነው የምጎዳው። ስለዚህ ይቅርብኝ። ያስቀየመሽ ሰው አለ ከኛ ውስጥ? አይ እንደዛ አይደለም ቡቡ፣ ግን መፍትሄ ባሌለበት ቦታ ላይ ከማን ጋር ተደዋወልሽ? ቁጭ ብዬ ከማንም ጋር አልተደዋወልኩም። ሀሳቤ ልትረዱኝ አልቻላችሁም። በቃ ማለት እኔ ልትረዱኝ አትችሉም። መቼም ብነግራችሁም በቃ መቼም ልትቀበሉኝ አትችሉም። ገባ? አሁን ምግብ መብላት፣ ሐኪም ቤት መሄድ ወይ የሆነ ነገር ለኔ ምንም ነው ምንም። ያ ማለት እንዴት ሁላችንም ላንረዳሽ እንችላለን? ወንድ በመሆናችን እኛ አንቺና የምንረዳሽ ነገር አይደለም ነው ወይስ ምንድን ነው? ሁላችሁም አትረዱኝም አልሽ እኮ እዚህ ጋር ገብቶሻል። እንደዛ ሳይሆን ቢያንስ በቃ አለኝ የምለውን ሰው በማጣቴ በጣም ከብዶኛል እና ይህን ነገር ደግሞ ሳስበው በጣም ያሳምመኛል ከምልህ በላይ። ማንን አጣሽ? ይሄን ማንን አጣሽ? ማንንም እኮ አላጣሽም። እኛ ምን በህይወት የሌለን እኮ ነው የሚመስለው እንዴ? አይ እንደዛ ሳይሆን ቢያንስ አንተን ማጣት ለኔ በጣም ከባድ ነው። ማንን ነው ያጣሽው አትበለኝ። ገባክ? ብዙ ነገር ይነግ አብርሽ። ስለዚህ ይሄን ስሜት እኔ እንደዚህ አይነት ስሜት ሳሳይክ ሊከብድክ
ግራ ሊገባክ አይገባም። በቃ ማለት በጣም ለምጄሃለሁ። ለአንተ ምናልባት ቀላል ሊሆን ይችላል አላውቅም፣ ግን ደግሞ ለእኔ ብዙ ነገር ያስተካከልክ ሰው ስለሆንክ ለእኔ ከበደኝ፣ አጨናነቀኝ። እዛ ነው ከማንም በላይ ታስፈልገኛለህ፣ ከማንም በላይ። ለዛ ነው በዚህ ልክ ነገሮች ሁሉ ከበደኝ። እኛ ምን እንድናደርግልሽ ነው የምትፈልጊው? አሁን ከኛ እንጃ ማድረግ እንዳለብኝ አለቅ። ምን እንድንረዳሽ ምን እንድናግዝሽ ነው የምትፈልጊው? አይ በቃ አትጨናነቅ። የምር ኤርሚ እኔ በጣም የደበረኝ የከፋኝ ነው። የመጀመሪያዋ ሄርሜላ እኔና አብርሃም ተለያይተን አይሆንም ታውቃለህ። ሞክራለሁ ኤርሚኛ በአንቺን የምናውቅሽ በፈገግታሽ በደስታሽ፣ እኔ እንኳን ከፍቶ የነበሩ የምንበረ ሰዓት እኔን ለማዝናናት የምታደርጊያቸው ነገሮች ምናምን በቃ ፈገግታዎች ናቸው። እኛ አንቺ ላይ ስሜቴ እንዲህ አድርጌ ማስረዳት እንዳለብኝ አላውቅም። ሄርሚ አሁን ምግብ አምጥተንልሻል። ቢያንስ ምግብ በእኛ ፊት ማለት ነው። ሄርሚ እግዚአብሔርን እንጣላለን። የምሬን ነው። እንዲያምሻል እንደ አንቺ እንከዛ እንዴ ልታጠሩ እኔ ራሴ ያቆርስሻለሁ። ለምን ደግሞ ሄርሚ እንዲወደሽ ነው ምንድን ነው አንቺ ከምግብ ጋር እንትን ያለሽ ነገር? ሄርሚ ካልበላሽ እኮ አይሻልሽም። እኮ ትናንሽ እንዲሁም በቃ ትናንሽ ቀለል ያለ ምግብ ያመጣሁልሽ። ስለዚህ ትናንሽ እንዲሁም ሶስት ጉርሻም ቢሆን የሚያውጣናኝ ጌታ አውጣናኝ። አሁን እያናደሽ እኮ በቃ አንድ ሁለት ሶስት እንኳን ጉረሽ ቢያንስ በቃ ደህና ሆናለሁ። አሁን ሰዓትን ስላየሁ ደህና ሆናለሁ። ምንድን ነው ሄርሚ? ሄርሚ እግዚአብሔር ይችል ምን ይሻላታል? በእናታችሁ ጨጓራው ነው። ውሃ ልስጥሽ ሄርሚ? ሄርሚ ውሃ ትልቅ የለም ውሃ ሄርሚ? ኧረ በእግዚአብሔር ግራ ገባን። እናት እስከ መቼ ነው እንደዚህ የምትሆነው? እኮ በደንብ ጠይቃት። አብርሃም ያለውን ነገር ፈቃደው ከሆነ ብንሄድ ምርጥ ነው። እንደ ግሌ ብንሄድ ነው የሚሻለው። ሄርሜላ ልብስ ምትቀይሪ ከሆነ ቀይሪ። አንቺ ወደኋላ የምትይው ነገር አይገባም። እንደዚህ እየታመምሽ በዛ ላይ ደግሞ ቅርብ ከሆነ በቃ እንሂድ። ዛሬ ሄጃለሁ እኮ ዛሬ ሐኪም ቤት ሄጃለሁ። ከተሻለኝ ደግሞ ሄዶ ሄዳለሁ። ከሄድኩም ደግሞ ብቻዬን ነው የምሄደው። ከእናንተ ጋር ምን ችግር አለው? ከእኛ ጋር ብትሄጂ ዛሬ ሄጃለሁ። እና እኔ በጣም የገረመኝ ነገር ማለት ነው አብርሃም እንክብካቤ ትችላለህ፣ ግን ሩታ እንደዚህ ትንከባከባት ማለት ነው። ሲቀጥል ደግሞ ሄርሜላ የምትናገራቸው ነገሮች ምንም አይጥመኝም፣ ምንም። ምክንያቱም እዚህ ጋር ይሄ ልጅ ባለ ትዳር ነው ሲጀመር ጀምሮ። እንዴት ሳስበዋለሁ፣ አልመዋለሁ። ሚስት አለው፣ ትዳር አለው፣ የሞቀ ያማረ ትዳር አለው። አሁን ደግሞ የልጅ አባት ሆኗል። እንዴት ይህን ያደርጓሉ ብዬ ጭንቅላቴ ስራሱ ምን አይነት አስተሳሰብ እንዳለን ባይገባኝም ማለት ነው። በጣም ከባድ ናችሁ። አስተሳሰባችሁ ራሱ የወረደ አስተሳሰብ ብዬ ነው ማስበው። ትክክለኛ ሀሳቢ አይደለም። እንደዚህ ማሰባችሁ ራሱ በጣም ነውር ነው። ምክንያቱም እንዴት ነው እየተያዘ ሰው አጥተናል። አይዶን ነው። አሁን ላይ ደግሞ ሐኪም ቤት አልሄድም ያለችበት ምክንያት ወይ እርጉዝ ትሆኝ እንደ እናንተ እኛ በፊት የእህትና እንደ ቤስት ጓደኛ ነኝ ያላችሁ አልጋ ላይ ወጣችሁ ይሆን ነገሩ? ተው በሚያሆኑ እኮ እንጃ ያላምንም። እንግዲህ ለማንኛውም ውድ ቤተሰቦች የዛሬ ይህን ይመስላል። ግን የማንኛውም የኔ ውድ ቤተሰቦች የሆናችሁ ውድ ቤተሰቦች ማለት ነው እንደው ባለትዳር የሆነን ወንድ
ወይንም ያ ሰው አንድ ፍቅረኛ ኖሮት ያን ሰው ስለወደድኩት ከዛ ከፍቅረኛው ነጥቄ ወይንም ትዳር በትናለሁ የምትሉ ሴቶች ልቦና አይስጣችሁ ነው የምለው። ሲጀምር ማሰብ ራሱ ማየት ራሱ የለባቸውም ባለትዳር የሆኑ ወንዶችን። ሴትም እንደዛ ባለትዳር የሆነችን ሴት ወንድ ልጅ ማሰብ የለበትም። ባለትዳር የሆነ ወንድ ሴት ልጅ ማሰብ የለባትም በጥቅሉ።